ለምን ተፈጠርነ ሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ ለምን የተፈጠርነው የአላህ ጥሩ ባሮች ልንሆን ለዒባዳ ዒባዳ ሚለው ግን ሰፊ ትርጉም ልጅሽን በተርቢያ ማሳደግ ዒባዳ ነው ባልሽ የሚወደው ምግብ ማዘጋጀት ዒባዳ ነው ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው ሶላት መስገድ ዒባዳ ነው ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ በተሶላት ሐጅ ብቻ አይደለም ዒባዳ ማለት የተፈጠርነው የአላህ ጥሩ ባሪያ ልንሆን ከዚህ ላይ ግባችን እንመሰርታለን ግልጽ ነው ግቦች በሶስት ይከፈላሉ ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው አንደኛ አልአህዳፉ ረዲያ ውዳቂ ግብ የሚባለው እስልምና ማይቀበለው ዓላማ አለ ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል እስልምና ይቀበለዋል በዱንያም በአኺራም ለዚህ ሰው ቅጣት አለ ይሄ ውዳቂ ግብ እንለዋል ሰዎች እንደ ግብ ቀርጸውታል አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ ያወራን ነበር ወደ መጨረሻ ላይ ስለ እስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንድትነወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው መታቀርበው ፕሮግራም አለችኝ አንዱ ፕሮግራም what's your goal in life የሚል ነው አልኳት የህይወት ግብ ምንድነው የሚል ነው አልኳት እስራኤል አለች አው አብዛኛው እኮ የህይወት ግብ የለውም እዚህ ዛ ነው የሚዋዥቀው አለች እሷ ግን ግቧ ምንድነው ትልቅ ለውየር የህግ ጠበቃ መሆን ይሄ ወደ አኺራ የሚሻገር ግብ ነው አይደለም እሷ ኮን ቀርጻ ሞታለች الدنيا ላይ የሚቀር ግብ ነበር ያዘችው አንደኛው ግብ ውዳቂ ግብ እንለዋለን ሁለተኛው አልአህዳፉል ጀይዳ ቤስት ምንራል ጥሩ ግብ ጥሩ ማከለኛ ግብ ለምሳሌ ሰውየው ሐላል ስራ ይሰራል ይነግዳል ቤተሰቡን ያስተዳድራል ልጆቹን ያሳድጋል በቃ ይሄ ነው ህይወት ይሄ ህይወት ማከለኛ ግብ እንለዋለን የዛሬው ፕሮግራም ዓላማችን ግን ትልቅ ግብ ትልቅ ዓላማ ትውልድ የሚሻገር ዓላማ አልአህዳፉ ሳሚያ የፕሮግራም ዓላማ ይሄ ነው ትልቅ ዓላማ እንድንቀርጽ ይሄ ረመዳን ንቁጠቱ ተግይር ነው የመለወጫ ፖይንት ነው the turning point of our life የህይወታችን የመዞሪያ ነጥብ አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራም ዓላማ የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አለ አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ ኢነሊ ነፍሰን ተዋቃ ይላሉ እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ መጀመሪያ ይላሉ ግባቸውን ተመልከቱ በህይወት እንዴት እንዳሳለፉ ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብዱል መሊክ እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ለመሰረት ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን በመርዋን አያት ላይ ይገናኛሉ ያጎቱ ልጅ ናት ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት አንደኛ ተቂያ አላህን ፈሪ ነበረች ሁለተኛ ሐፊዘቱ ለኪታብላህ ቁርአን ሐፍዛ ነበር ይላል ሶስተኛ ሻዒራ ገጣሚ ነበረች በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል ስመለከታት መወዳት ሴት ነበረች አምስተኛ ሰባት ወንድሞቿ ፕሬዝዳንቶች ነበሩ አራት ወንድሞቿ አባቷ አብዱል መሊክ መርዋን አያቷ ባሏ አራት ወንድሞቿ ፕሬዝዳንቶች ነበሩ እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሲ ዘለለች ይላል فتزوجتها
ተሳካልኝ አገባዋታል በጣም ጥሩ ቤተሰብ ነው የመሰረቱት ታሪካቸው ሰፊ ነው ثم ان نفسي طاقت الى الاماره ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን መሪ አሚር ለመሆን የመዲና የነብያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ ነፍሴ ቋመጠች ይሄም ግብ ተሳካልኝ فصرت اميرا على المدينه የመዲና አሚር ሆንኳል አሁንም ነፍሱን ተመልከቷል ثم ان نفسي طاقت الى الخلافه ከዛም ነፍሴ አሁንም ቋመጠች ወደ ምን የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ فصرت خليفة للمسلمين የሙስሊሞቹ አሚር ሆንኩ አሚር المؤمنين የዓለምን አንድ ሶስተኛ ነበር ያስተዳደሩ ዓላማዎቹ እንዴት እየተሳኩ እንደሄዱ ያቸው ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ الآن نفسي طاقت إلى ماذا አሁን ነፍሴ ወደ ምን ጓጓቻ ምን ቀረ من قرب جنة جزاكم الله ثم إن نفسي طاقت إلى الجنة الدنيا هلك عدل وده جنة نفسي አሁን ስጓጉታለች ሚገርመው ሙስሊሙን ያስተዳደረው 2 አመት ከ6 ወር ነው እነዚህን አመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ Subhanahu Wa Ta'ala ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ በረካ ነበረው ዘመኑ ይባላል ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም አላህ ሁሉን አብቃቃ ዘካን የት ያደርጉት ታዲያ አፍሪካ ኬፕ ታውን ያሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ እኔም በቅቶኛል ሁሉን አላህ አብቃቃ hatta በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ የተምር ፍሬ ያህል አላህ በረከቱን ለቀቀው በሱ ዘመን ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماوات والأرض عمر بن عبد العزيز እንዲህ አይነት ግብ ቀርሼ እስከሞት ሰራ ይላሉ ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا متقتلون ዓለምኮ ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን ውጭኛ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎች ከዛም ምን አለ ቀጣዩን ዓለምኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው ተለ ኢንሻአላህ ወሆ من اهل الجنه عمر بن عبد العزيز ግብ ቀረጸ በአላህ ፍቃድ አሳካው ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ ኢማም አልቡኻሪ ቡኻሪ ማያውቃለ ሁላችሁ ታውቃላችሁ አይደል ሐዲስና ወራ رواه البخاري ቡኻሪ እንደዘገቡት እንላለን ማን ናቸው ይሄ ግለሰብ ማን ናቸው ኢማም አልቡኻሪ ምን ይላሉ እኔ የህይወት ግቤን የቀረስኩት የ14 አመት ወጣት ያለው ነው ይላል ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 አመት ወጣት ያለው አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف حديثን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ በጣም ቢገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር አልተለየም ሐዲስ ደረጃ አለው የትክክለኝነት صحيح ከተባለ ጥርጥር የሌለው ምንጭ ነው ትክክለኛ ምንጭ
ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا عندم حديث አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجرك بهونج يتسجدبت حديث ነው እየቀራን ያለን እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል። አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል? ማታ ባክህ በደንብ አልተኛው ምን እንላለናል? ከባድ ነው። 20 ጊዜ እንዴት አንድ ሰው ይነሳል? ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው ነው። አንድ ሐዲስ ትዝ ይላቸዋል። ሻማ ይለኩሳሉ፣ ሐዲስ ይጽፋሉ፣ አጥፍተው ይተኛሉ። 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ነው። ይህ ግብ ቀርጸዋል። ይህን ለማሳካት የሚፈለገው መስዋዕትነት ከፈሉ። እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም። እዚህ ደርሳለሁ ያለ ሰው አያርፍም። እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም። ትርፍ ጊዜ የለው። በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ። እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል? ቻርሊ ቻፕሊን። ይሄን ቀለኛ ሰው ታውቁታላችሁ? ቻርሊ ቻፕሊን ሁላችሁ ታውቁታላችሁ። ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ይላል። ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ። አያችሁ የቡኻሪን ሱና እነማን ያዙት? ሙስሊሙ የት ነው ያለው? ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው። አንድ ቀልድ ትዝ ይለዋል፣ ይነሳና ይቀረጸዋል፣ ይጽፈዋል፣ ይተኛል። 20 ጊዜ በላይ ይነሳል። የቻርሊ ግብ ምን አይነት ግብ ነው? ሶስቱ ከጠቀስን ምን አይነት ግብ ነው? ውዳቂ ግብ ምንለው ነው። ለዚህ ግን ኑሮለት ወጣ ዱንያ። አያሳዝንም? አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም? ግብ ለህይወታችን መቅረጽ አለብን ወንድሞች።
ኢማም ነወዊ ሪያድ ሳሊሒን ሚል ኪታብ ታውቃላችሁ 40 ነወዊ ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነወዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ ተሕቢቡል ሐዲስ ኢላ ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማሐከለኞቹ ሪያድ ሳሊሒን ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ ሰሒህ ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቤ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው ኤም ሳ ምንድነው አልኩት ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ BMW ሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋለሁ ግቡ ምንድነው BMW ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው ሙሐመድ ግብህሳ እንደዚህ ቁጭ ማድረግ አለብን ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምንሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው እሱም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለው ማለኝ እሱ ደግሞ ሚሊየነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል وتحبون المال حبا جما لخير كون ግን ገንዘብን በዛው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድም ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱደይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለኝ ድምጽ 10 ሳንቲም ወድቃ ኪል ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም على كل حال ግቡን ሲናገር ምን አለ ሙዕተቅ ሚሊየነር መሆን ፈልጋለሁ ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال ምን አለ ሚሊየነር መሆን ፈልጋለሁ አለ አይኑ ሐሳብ ምንድነው አለ ዓሊም መሆን ፈልጋል በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል ነጃር አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው
በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉት ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄ ደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳና ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለህ ወጣት ሚም ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ ኢትስኩድ አልኩት። ሚም ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቅይ መሆን እፈልጋለሁ። አላህ የሚፈራ ባሪያ ኢነ ሊልሙተቂነ መፋዛ እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስኩድ ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ BMW የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን አገሬ እየገባው ነው። ግብ አልነበረኝ። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው። አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው። ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሂቡ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱል መሊክ ብን መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደምትመኙት፣ እኔ ደግሞ መሬትን ላይ መንገስ ነው የምፈልጋለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ።